ብስሚላህ ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። እንደምን ከረማችሁ ወንድሞች፣ አባቶች፣ እናቶች። ፈዘኪር በሚለው ፕሮግራማችን ዛሬ አንድ ቁም ነገር ለማስታወስ ብቅ ብያለሁ። ያም ምንድነው? አንዳንድ ጊዜ አንዳንድ ቦታ ዳዕዋ ያልተሰማ ቦታ፣ ዱዓቶች ያልደረሱበት ቦታ፣ አንዳንዶቹ ከዲን አልእስላም ያላወቁት ሰዎችን ይኸው እምነታችሁ ገና ወደ ኋላ ከኋላ የመጣው ነው። እምነታችሁ ከኋላ መምጣቱ መስረጃው የእናንተ ገና 1440 ይህንን አክል ነው፣ የኛ ደግሞ 2000 ይህንን አክል ነው እያሉ በዚህ ዙሪያ አንዳንድ ጊዜ ሹብሃቶች የተለያየ ቦታ እንደዚህ አይነት ሹብሃቶችን የሚለቁት ሰዎች አሉ። ጥርጣሬ ዲኑን እንዲጠራጠር እውነትም 1440 ምናምን ነው፣ ሌሎቹ ደግሞ 2000 ምናምን ነው። ያ ጀማዓ ይሄ አቆጣጠር የመጣው እስልምና በጀመረው ሳይሆን የእስልምና እምነት በጀመረው ሳይሆን የአላህ መልእክተኛ ረሱሉ ሙሐመድ ሰለላሁ ዐለይሂ ወሰለም መካን አገራቸውን መዲናን የተወለዱባትን አገርን የነብይነት ማዕረግ ከተሰጣቸው በኋላ በፊት ሙሐመዱል አሚን እያሉ የሚሉት ሁሉ አሁን ደግሞ ወደ አንድ አላህ ጥሪ ሲያደርጉ መኖር አልቻሉም በገዛ ሀገራቸው። በዛ ተሰዶ መዲና በሄዱበት ተቆጥሮ ነው እንጂ እስልምና በጀመረው አይደለም። ይህ አቆጣጠር እስልምና የጀመረው ቀን ሳይሆን ወይም ዓመታት ሳይሆን የአላህ መልእክተኛ ረሱሉ መካን ለቆ ወደ መዲና በተሰደዱበት ተቆጥሮ ነው። ይህንን አስመልክቶ ሰሓቦች ሪድዋኑላሂ ዐለይሂም ومن فضائل شهر الله المحرم أنه شهر الذي اختاره الصحابة في عهد عمر رضي الله عنه ይህንን ወር ሰሓቦች የጊዜያቸውን አቆጣጠር ሊያድርጉበት የወረጡበት ወር ነው። የዑመር ብን ኸጣብ ረዲየላሁ ዐንሁ ዘመን ሊየኩነ አወለ ሰነት አልሂጅርያ የመጀመሪያ የሂጅራ አቆጣጠር የመጀመሪያ ዓመት የሂጅራ አቆጣጠር እንዲሆን በዑመር ዘመን አቆጣጠሩን የተጀመረው ነው። ፈለም የኩን ታሪኹ አሰነዊዩ ማዕሙለን ቢሂ ፊ አወል ልእስላም መጀመሪያ እስልምና ረሱሉ ከተላኩ ይሄ አቆጣጠር ማለት ነው በሆነ ነገር አገናኝቶ ነው እንጂ ይሄ አቆጣጠር አልተጀመረም። ወሩ አለ። ወሩ አላህ ምድርና ሰማይ በፈጠረው ጀምሮ ነበር። ወራቶች ነበሩ። እንደዚህ ዓመታቶችን መጠቀም ወር ይህንን አክል ዓመት በዚህ ወር በዚህ ቀን በሚለው መጠቀም አልተጀመረም። ወላኪን በዑመር ብን ኸጣብ ረዲየላሁ ዐንሁ ሐታ ካነት ኺላፈቱ ዑመር ብን አልኸጣብ ረዲየላሁ ዐንሁ የእሳቸው ሙስሊሞችን ማስተዳደር ከጀመሩ ፈፊ ሰነት ሳሊሳ ሶስተኛ ዓመት ወይም አው ራቢዓ ሙስሊሞችን ማስተዳደር ከጀመሩ አራተኛ ወይም ሶስተኛ ዓመት ላይ ነው ይሄ አቆጣጠር የጀመረው። ሚን ኺላፈቲ ረዲየላሁ ዐንሁ ከተበ ኢለይሂ አቡ ሙሳ አልአሽዓሪይ ረዲየላሁ ዐንሁ አነሁ የእቲና ሚንከ ኩቱቡን ለይሰ ለሃ ታሪኹን። አቡ ሙሳ አልአሽዓሪ ሌላ አገር ነው የሚኖሩት፣ ሌላ አገር ያስተዳድራሉ። አሁን አንድ መንግስት አንድ ነገር ላይ ሆኖ የተለያየ ማለት ነው ክፍለ ሀገር እንደሚያስተዳድሩ
አቡ ሙሳ አልአሽዓሪ ሌላ አገር ነበር። ከዛ ወደ ዑመር ጻፈ። ካንተ የተለያየ ደብዳቤ ይመጣልናል፣ የተለያየ መጽሐፍ ይመጣልናል። ታሪክ የለውም። ታሪክ በዚህ ቀን፣ በዚህ ወር፣ በዚህ ዓመት አልተባለም። የቱን ዓመት እንበል? መቼ የተላከው እንበል? በየትኛው ቀን በየትኛው ዓመት እንበል ብለው አቡ ሙሳ ወደ ዑመር ብን ኸጣብ ላከ። ፈጀመዐ ዑመሩ ሰሓበተ ረዲየላሁ ዐንሁም ዑመር ወዳው ሰሓቦችን ሰበሰበ። ፈስተሻረሁም ተማከራቸው፣ ምክክር ሰበሰበና እንደዚህ ነገር መጣ፣ አቡ ሙሳ አልአሽዓሪ እንደዚህ ብሎ ጽፏልና ምንድን ነው መላ ብለው ሰሓቦችን ሰበሰበ ዑመር ብን ኸጣብ። ከዛ በኋላ ሰሓቦች እንደዚህ አሉ። ፈዩቃል ኢነ ባዕضሁም ፈዩቃል ይባላል ኢነ ባዕضሁም ከፊላቸው እስከ ሰሓቦቹ አርኹ ከማ ቱአርኹ ልፉርሱ ቢሙሉኪሃ። አይ ታሪክ ፉርሶች ኢራኖች በንግሶቻቸው መንግስቶቻቸው አንድ መንግስት ወይ ከሞተ ወይ ቦታ ከለቀቀ እሱ እስካለ ድረስ ይቆጠራል። ከዛ በኋላ ሌላው አዲስ በሞት ይሁን በሌላ ሲወርድ በዛ መንግስት በአዲሱ አሁንም ተጀምሮ ይቆጠራል። ኩለማ ሐለከ መሊኩን አረኹ ቢዊላየቲ መን ባዕደሁ። አንድ ማለት መንግስት ወይም ንጉሥ ከሞተ ከሱ በኋላ በመጣው ቁጥር አቆጣጠር ይጀመራል። ፈከሪሐ ሰሓበቱ ዛሊክ ሰሓቦች ይህንንም ጠሉ፣ ከፍርሶች ጋር መመሳሰልን ጠሉ። ፈቃለ ባዕضሁም አርኹ ቢታሪክ ሩም በሩሞች ማለት ነው አቆጣጠር ጀምሩ አሉ። ሩሞች እንደሚቆጥሩ በእነሱ አቆጣጠር መቁጠር እንጀምር አሉ። ፈከሪሁ ዛሊከ አይዷን ይህንንም ጠሉ ሰሓቦች። ፈቃለ ባዕضሁም አርኹ ሚን ውላደት ነቢይ ሰለላሁ ዐለይሂ ወሰለም ረሱሉ በተወለዱ ቀን በሱ መቁጠር እንጀምር አሉ። ፈቃለ አኸሩን ሌሎቹም ደግሞ እንደዚህ አሉ። ሌላ ሰሓቦች ምን አሉ? ሚን ቢዕሰቲሂ ከተላኩ ረሱሉ በተላኩ ጀምረን እንቁጥር አሉ። ወቃለ ለአኸሩ ሌሎቹ ሚን ሙሃጅሪሂ አሉ ከስደታቸው እንጀምር፣ እሳቸው አገራቸው ለቆ ከተሰደዱ ጀምረን እንቁጥር አሉ። ፈቃለ ዑመሩ አልሂጅረቱ ፈረቀት በይነ አልሐቅ ወልባጢል ሂጅራ ማለት እውነትንና ሐሰትን የለየች ስለሆነ በዚህ ጀመር ተብለው ከዛ በኋላ ምን አደረጉ ሰሓቦች? በዚህ አቆጣጠር ጀመሩ። ከዛ በኋላ ፈአረኹ ሚን አልሂጅራ በሂጅራ ረሱሉ መካን ለቆ በተሰደዱ ጀምሮ ነው የተቆጠረው። ፈተፈቁ ዐላ ዛሊክ ሱመ ተሻወሩ ሚን አይ ሸህሪን የኩን እሺ ሂጅራ እሳቸው ማለት ነው በተሰደዱ ብለናል። በምን ወር በየትኛው ወር እንጀምራል? ኢብትዳኡ ሰና ዓመቱን እሺ ሂጅራ እሳቸው ስደት ባደረጉ አለ ወሩስ ተብሎ ፈቃለ ባዕዱ ሚን ረመዳን በረመዳን እንጀምራሉ። ሊአነሁ ሻህሩ ለዚ ኡንዚለ ፊህ ልቁርአን ቁርአን የወረደ ዓመት ነው። ወቃለ ባዕዱሁም ሚን ረቢዕ አወል ከረቢዕ አወል እንጀምራሉ። ሊአነሁ ሻህሩ ለዚ ቀዲመ ፊህ ነቢዩ ሰለላሁ ዐለይሂ ወሰለም ስደት ሲሄዱ ረቢዕ አወል ወር ውስጥ ነው መዲና የደረሱት። ከዛ በኋላ ወእኽታረ ዑመር ወዑስማን ወዐሊይ አንየኩነ ሚነል ሙሐረም ዑመርም ዑስማንም ዓሊይም በሙሐረም ወር አቆጣጠር በሙሐረም ወር አላህ ዘንድም ከአራት ወራቶች በጣም ክብር ካላቸው ወራቶች አንዱ ስለሆነ በሙሐረም ወር ወደ ኋላ አሁን ረቢዑል አወል ወደፊት እየመጣ ነው አይደለም። እሳቸው ገና ማለት ነው አሁን ሙሐረም ነው። ከዛ ሰፈር ከዛ ረቢዑል አወል ነበር። ከዛ ወደ ኋላ ረቢዑል አወል ሳይደርስ ከሙሐረም እንጀምር ብለው በሙሐረም ነው የተጀመረው የወር አቆጣጠር። ረሱሉ ስደት በጀመሩ ነው እንጂ እስልምና በጀመረው አይደለም። እስላም ነቢያቶች ሁሉ ሙስሊሞች ናቸው። ስለዚህ እስላም የጀመረው ማለት ነው በ1400 ሳይሆን ይሄ የረሱሉ ዓለይሂ ሰላቱ ወሰላም ሂጅራ ባደረጉት ነውና፣ ስለዚህ ይህንን ሹብሃት እንጠነቀቅ። ሰላሙ አለይኩም ወረሕመቱላሂ